መንበረ ስልጣኑን ከያዝኩ የሩሲያንና የዩክሬንን ጦርነት በ24 ሰዓታት ውስጥ አስቆማለሁ። ከ2.1 ሚሊዮን በላይ የጋዛ ነዋሪዎችን ወደ ሌላ ሀገር ወስጃቸው ከተማቸውን እንደገና ውብ አድርጌ እሰራለሁ ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሞስኮንና የኪየቭን እሳት ሳያበርዱ የጋዛ ነዋሪዎችንም ሳያነሱ ከተማቸውንም ሳያሳምሩላቸው የገቡትን ቃል ባለመፈጸማቸው አላፈሩምና ዛሬም አይናቸውን በጨው አጥበው እንደተለመደው አስቂኝ በሆነ ንግግር ብቅ ብለዋል። ፕሬዝዳንቱ እስራኤል ሄዝቦላን ማንበርከክ አልቻለችም። ስለዚህ የሄዝቦላን ጉዳይ ለአዲሱ የሶሪያ መንግስት የቤት ስራ ሰጣለው፣ ግዴላችሁም እኔን ስሙኝ፣ የደማስቆ መንግስት ሄዝቦላን ለመደምሰስ ጊዜ አይፈጅበትም ሲሉም ተደምጠዋል። በመካከለኛው ምስራቅ ምድር ለዘመናት የሚቀጣጠለው የፖለቲካና የጦርነት እቶን በየጊዜው አዳዲስ መልክና ቅርጾችን የያዘ የዓለምን መሪዎች፣ የደህንነት ተንታኞችንና የዲፕሎማሲ ጠበብትን ማስገረሙንና ግራ ማጋባቱን ቀጥሏል። ከቅርብ ጊዜ ወዲህ ደግሞ የነጩ ቤተ መንግስት ፖሊሲ በእስራኤልና በሊባኖሱ ታጣቂ ቡድን ሄዝቦላ መካከል የተካሄደ ባለው መጠነ ሰፊ ጦርነት ላይ እያሳየ የመጣው መለስተኛ ቅሬታ ማቅማማትና ስልታዊ ለውጥ በአካባቢው አዲስ የጂኦፖለቲካ ምዕራፍ ከፍቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአካባቢው ያሉትን በርካታ ተዋንያን በእጅጉ ያስተነገጠና ፈጽሞ ያልተገመተ አማራጭ የፖሊሲ ሀሳብ ይዘው ብቅ ብለዋል። እቅዱም እስራኤልን ትተን ሄዝቦላን የመደምሰሱንና የመንቀሉን ከባድ ስራ ለሶሪያ አዲሱ መንግስት አሳልፈን እንስጣት የሚል ይዘት ያለው ነው። ፕሬዝዳንት ትራምፕ በታህሳስ 2024 በደማስቆ ምድር ለረጅም ዘመናት ስር ሰዶ የነበረውን የባሻር አልአሳድን አምባገነናዊ አገዛዝ በወታደራዊ ኃይል አስወግደው አዲስ መንግስት ያቋቋሙትን ቀድሞ የሶሪያ አማጽያን ተብለው ይጠሩ የነበሩ የአሁኑን የደማስቆ መንግስት ለዚህ ውስብስብ ተግባር ተመራጭና የተቻሉ እንደሆኑ እምነት እንዳላቸው ፍንጭ ሰጥተዋል። በሳቸው እይታ እነዚህ የጦርነት አውድማዎችን ጠንቅቀው የሚያውቁ ኃይሎች ከእስራኤል መከላከያ ሰራዊት ይልቅ የኢራንን የልብ ትርታና የገንዘብ እንዲሁም የትጥቅ ድጋፍ የሚቀበለውን ሄዝቦላን ከስሩ ነቅሎ ለማውጣት የላቀ ብቃትና የተሳካ ወታደራዊ ስልት አላቸው። ይሁን እንጂ የሶሪያ አዲሱ ፕሬዝዳንት አህመድ አልሻራ ይህንን ከአትላንቲክ ማዶ የተሰነዘረውን ሀሳብ በይፋ ውድቅ በማድረግ ጎረቤት ሊባኖስን የመውረርም ሆነ በዚህ ቀጠናዊ የሀያላን እሳት ውስጥ እጅ የማስገባት ምንም አይነት ፍላጎት እንደሌላቸው አስታውቀዋል። የአልሻራ መንግስት የትራምፕ ንግግሮች የተዛባ ትርጉም እንደተሰጣቸውና አውዳቸውን እንደሳቱ ቢገልጹም ፕሬዝዳንት ትራምፕ ግን በሀሳባቸው ላይ በጽኑ በመቆም ጉዳዩን ይበልጥ አግዝፈውታል። ይህ የነጩ ቤተ መንግስት ያልተገመተ የዲፕሎማሲ አካሄድ በቤይሩት የፖለቲካ ኮሪደሮችና በቴል አቪቭ የደህንነት ካቢኔዎች ውስጥ ከፍተኛ የስጋት ደወል እንዲያስተጋባ አድርጓል። ፕሬዝዳንት ትራምፕ ይህንን አነጋጋሪና ብዙዎችን ያስገረመውን ሀሳብ ለመጀመሪያ ጊዜ ይፋ ያደረጉት በቅርቡ በተካሄደው የቡድን 7 መሪዎች ጉባኤ ላይ በነበረው የጎንዮሽ ውይይት ነበር። እስራኤል በሊባኖስ ላይ የምታካሂደው መጠነ ሰፊ ጦርነትና የአየር ድብደባ ከልክ በላይ መራዘሙን እንዲሁም በርካታ ሰላማዊ ዜጎች፣ ሴቶችና ህጻናት በየቀኑ የተገደሉ መሆኑን በመጥቀስ ጥልቅ ቅሬታቸውንና ትዕግስት ማጣታቸውን ገልጸዋል። እንደ አውሮፓውያኑ የዘመን ቀመር ከመጋቢት 2 ቀን 2026 ጀምሮ ሄዝቦላ የኢራንና የእስራኤልን መጠነ ሰፊ ቀጠናዊ ግጭት ተከትሎ በእስራኤል ላይ ጥቃት ከሰነዘረበት ጊዜ አንስቶ በእስራኤል የከባድ መሳሪያና የአየር ጥቃቶች ምክንያት በሊባኖስ ምድር ከ4000 በላይ ሰዎች ህይወታቸውን አጥተዋል። ከነዚህም መካከል በመቶዎች የሚቆጠሩ ሴቶችና ህጻናት እንደሚገኙበትም መረጃዎች ያሳያሉ። እስራኤል የምታደርገው ጥቃት ሄዝቦላንና ወታደራዊ መሰረቶቹን ብቻ ያነጣጠረ እንደሆነና ንጹሃንን ለመጠበቅ አስፈላጊውን ጥንቃቄ በሙሉ እንደምታደርግ ደጋግማ ብትገልጽም ትራምፕ ግን በዚህ የእስራኤል ወታደራዊ ስልት ፈጽሞ ደስተኛ አይደሉም። አንድን የምትፈልጉትን ግለሰብ ወይም የሽብር አባል ለማደን በሄዳችሁ ቁጥር ሙሉ የጋራ መኖሪያ ህንጻን ወይም የመኖሪያ መንደርን ማፍረስና ማውደም የለባቸውም። ምክንያቱም በእነዚህ ህንጻዎች ውስጥ ያሉ በርካታ ነዋሪዎች ሰላማዊ ዜጎች እንጂ ሁሉም የሄዝቦላ አባላት አይደሉም ሲሉ ፕሬዝዳንት ትራምፕ ገልጸዋል። አክለውም እስራኤል ለሄዝቦላ የምትሰጠውን ምላሽና ጥንቃቄን ለሶሪያ አዲሱ መንግስት እንድትተው ነግሬያታለሁ። እውነቱን ለመናገር እነሱ ማለትም የሶሪያ አዲሱ መንግስት ይህንን ስራ የተሻለ የበለጠ የተሰላና ውጤታማ በሆነ መንገድ መስራት የሚችሉ ይመስለኛል ብለዋል። ከዚህም በላይ በስዊዘርላንድ በተካሄደው የአሜሪካና የኢራን ከፍተኛ የዲፕሎማሲ ንግግር የመጀመሪያ ቀን ላይ ታዋቂው የፎክስ ኒውስ ጋዜጠኛ ትሮይ ይንግስት እንደዘገበው ትራምፕ እስራኤል ሄዝቦላን ማንበርከክና ማስወገድ አለመቻሏ ክፉኛ ቅር እንዳሰኛቸውና ጉዳዩን ለአልሻራ መንግስት አሳልፈው ለመስጠት ወይም የመሪነቱን ሚና ለመስጠት መቃረባቸውን በአጽንኦት ገልጸዋል። ምክንያቱም የአሁኑ የሶሪያ መሪ በታለመና በተሰላ ጥቃት ረገድ ከእስራኤል ሰራዊት የበለጠ ጥንቃቄ ያለውና ስኬታማ ይሆናሉ ብለው በጽኑ ስለሚያምኑ ነው። የነጩ ቤተ መንግስት በበኩሉ በዚህ አነጋጋሪ ጉዳይ ላይ ተጨማሪ ማብራሪያ ከመስጠት ተቆጥቦ ጋዜጠኞችንና ተንታኞችን ወደ ትራምፕ ቅዳሜ ንግግሮች ማመልከቱን መርጧል። የአሜሪካው ፕሬዝዳንት የቀረበው ይህ ያልተገመተ ሀሳብ የአካባቢውን የኃይል ሚዛን ሊያናጋ እንደሚችል የተረዱት የሶሪያ ከፍተኛ ባለስልጣናት ንግግሩ በአካባቢው ላይ ሊያስከትል የሚችለውን የፖለቲካና የደህንነት ሱናሚ ለመግታት ፈጣን የጉዳት መቆጣጠሪያ ስራዎችን ለመስራት ተገደዋል ነው የተባለው። የሶሪያ አዲሱ ፕሬዝዳንት አህመድ አልሻራ ከሳምንታት በፊት በዋና ከተማዋ ደማስቆ ባደረጉት ታሪካዊ ንግግር የሶሪያ ጦር ወደ ሊባኖስ ምድር ይገባል የሚለውንና በአንዳንድ ወገኖች
የሚናፈሰውን ወሬ ከእውነት የራቀና የፈጠራ ወሬ ነው ብለውታል። ሶሪያ በሊባኖስ ጉዳይ ጣልቃ ትገባለች ወይም ወታደራዊ እርምጃ ተወስዳለች የሚሉ አሉባልታዎችን የሚያሰራጩ አካላት እንዳሉና ይህ ፍጹም ከእውነት የራቀ መሆኑን ጠቅሰዋል። ጦርነቱ በአስቸኳይና በዘላቂነት እንዲቆም፣ የሊባኖስ ተቋማት እንዲጠናከሩ፣ የሁለቱ ሀገራት የኢኮኖሚ ትስስር እንዲፈጠርና በሊባኖስ ያለው ውጥረት መርገብን ብቻ እንደሚፈልጉም ፕሬዝዳንት አህመድ አልሻራ ገልጸዋል። ከዚህ በተጨማሪም በተባበሩት አረብ ኤምሬቶች መሰረቱን ካደረገው አልማሻድ ከተባለው ታዋቂ የቴሌቪዥን ጣቢያ ጋር ባደረጉት ሰፊ ቃለ ምልልስ የትራምፕ ንግግር አውድና ፍላጎት በተሳሳተ መንገድ እንደተገለጸ በድጋሚ ተናግረዋል። ትራምፕ የተናገሩት ሶሪያ ቀጠናዊ ሰላማዊና አስተማማኝ መፍትሄ ለመፈለግ ስላላት ዲፕሎማሲያዊ ሚና እንጂ ሶሪያ ነገ ጠዋት የጦር ሰራዊቷን ይዛ ሊባኖስን ትወራለች ማለት እንዳልሆነ አብራርተዋል። ሶሪያ ለአሜሪካ መንግስት ያቀረበችው የራሷ ራዕይ ጦርነቱን በአስቸኳይ ማቆም፣ ጦርነቱ በሊባኖስና በሶሪያ ማህበረሰብ ላይ ያሳደረውን አሉታዊ ሰብአዊ ተጽዕኖ መቅረፍና የተለየ የምጣኔ ሀብት የፖለቲካና የማህበራዊ መፍትሄዎችን በጋራ መፈለግ ላይ ያተኮረ መሆኑን አስገንዝበዋል። የሶሪያ አዲስ መሪዎች ከሊባኖሱ ሄዝቦላ ጋር የቆየ የሻከረና በደም የተጻፈ የታሪክ ሂሳብ እንዳላቸው የአደባባይ ሚስጥር ነው። ላለፉት 14 ዓመታት በሶሪያ ምድር በተካሄደውና ሀገሪቱን ባወደመው አሰቃቂ የእርስ በርስ ጦርነት ሄዝቦላ ከኢራን እስላማዊ ሪፐብሊክ ጋር በመቆም የባሻር አልአሳድን አገዛዝ በገንዘብ በሰው ኃይልና በከባድ መሳሪያ ደግፎ ሲዋጋ እንደነበር ይታወሳል። በአንጻሩ አሁን ደማስቆን በበላይነት እየመሩት ያሉት አህመድ አልሻራ ያንን የአሳድ አገዛዝ ለመጣልና ለመደምሰስ የቆረጠውና ለዓመታት በረሃ የነበረው አማጺ ቡድን ዋና መሪ ነበሩ። ነገር ግን በታህሳስ 2024 ስልጣን የያዙት እነዚህ አዳዲስ የደማስቆ መሪዎች አሁን አገሪቱ የምትገኝበትን ነባራዊ ሁኔታ ከግምት ውስጥ በማስገባት ቅድሚያ የሚሰጡት ጉዳይ የፈረሰችውንና የደቀቀችውን ሀገር መልሶ መገንባት ላይ እንደሆነ በተደጋጋሚ ተናግረዋል። የድሮ ቂምን የመበቀል ወይም ታሪካዊ ሂሳብ የማወራረድ ፍላጎት እንደሌላቸውና ከማንኛውም ቀጠናዊ ግጭትና የሀያላን ሀገራት ጦርነት ውጭ መሆን እንደሚመርጡ በግልጽ አስታውቀዋል። እስራኤልና አሜሪካ በኢራንና በተላላኪዎቿ ላይ የከፈቱት ጦርነት ወደ ሰፊና አስፈሪ ቀጠናዊ ቀውስ ሲቀየር ሶሪያ ሆን ብላ እጇን ከአማካይ መስመር ውጭ አድርጋለች። ፕሬዝዳንት አልሻራ ለአልማሻድ እንደገለጹት ሂዝቦላ በሶሪያ የእርስ በርስ ጦርነት ውስጥ ለመሳተፍ የወሰነ ውሳኔ ፍጹም ጥፋት ነበር ብለዋል። ይሁን እንጂ ከቡድኑ ጋር ውይይት ለማድረግ ፈቃደኛ መሆናቸውንና የሂዝቦላ የጦር መሳሪያ የወደፊት ዕጣ ፈንታን በተመለከተ በተለያዩ የሊባኖስ የፖለቲካ ኃይሎች መካከል ድልድይ በመሆን ለማስታረቅ ዝግጁ መሆናቸውን ገልጸዋል። በትራምፕ የቀረበው ይህ ሀሳብ በሊባኖስ ሕዝብ ዘንድ የቆየውን የሃይማኖታዊ ክፍፍል ፍርሃትና የሶሪያ የረጅም ዘመን ይዞታ መጥፎ ትዝታዎችን ቀስቅሷል። ምንም እንኳን በሶሪያ የአሜሪካ ልዩ መልእክተኛ ቶም ባራክ ባለፈው መጋቢት ወር ላይ ዋሽንግተን እንዲህ አይነት ሀሳብ አላቀረበችም ብለው ቢያስተባብሉም ትራምፕ ግን አሁን ጉዳዩን በአደባባይ የገፉበት ነው። በዋሽንግተን የስቲምሰን ማዕከል የመካከለኛው ምስራቅ ፕሮግራም ዳይሬክተር የሆኑት ራንዳ ሲልም የትራምፕ ሀሳብ በአካባቢው ያለውን ነባራዊ ሁኔታ ካለመረዳት የመነጨ ነው ሲሉ ይተቻሉ። ሶሪያ አሁን ትኩረት ማድረግ ያለባት ስፍር ቁጥር በሌላቸው ውስብስብ የውስጥ ፈተናዎች ላይ ነው። በተለይም የወደመችውን ሀገር መልሶ መገንባትና በሚሊዮን የሚቆጠሩ ስደተኞችን ወደ ሀገር መመለስ ዋና ስራዋ መሆን አለበት። የሶሪያ የጦር ኃይሎች አሁንም የተቀናጀ ወታደራዊ ተቋም አይደሉም። በውስጣቸው ታማኝነታቸው የማይታወቁ በሺዎች የሚቆጠሩ የውጭ ሀገር ጂሃድስ ተዋጊዎችን ይዘዋል ሲሉም ራንዳ ሲልም ያክላሉ። ከዚህ በተጨማሪም በአሳድ ውድቀት ማግስት በሶሪያ በአልሻራ ደጋፊዎችና ተቃዋሚዎች መካከል የተቀሰቀሰው ግጭት ወደ ሃይማኖታዊ በቀል ማነጣጠሩ ይታወሳል። ከአዲሱ መንግስት ጋር ግንኙነት ያላቸው የሱኒ እስላማዊ ተዋጊዎች በአላዊትና በድሩዝ ሰላማዊ ዜጎች ላይ ጥቃት ማድረሳቸው በሊባኖስ ውስጥ ባሉ የሺያ የክርስቲያንና የድሩዝ ማህበረሰቦች ዘንድ ድንበር ተሻጋሪ ጥቃት ሊሰነዘርብን ይችላል የሚል ትልቅ ስጋት ፈጥሯል። ከዚህም በላይ በርካታ የሊባኖስ ዜጎች ከ1975 የሊባኖስ የእርስ በርስ ጦርነት ጀምሮ እስከ 2005 ድረስ የዘለቀውን የሶሪያ ወታደራዊ ወረራ መራራ ታሪክ አይዘነጉትም። ያ ወረራ በወቅቱ በሊባኖስ ባለስልጣናት ጥያቄና በአረብ ሀገራት ድጋፍ የተጀመረ ቢሆንም የሊባኖስን ሉዓላዊነት በእጅጉ የደፈረ ነበር። ስማቸው እንዳይገለጽ የፈለጉ አንድ የእስራኤል የደህንነት ባለስልጣን እንደገለጹት ሶሪያ በሊባኖስ ፖለቲካ ውስጥ የድሮ ሚናዋን ልትመልስ ትችላለች የሚለው ፍንጭ እስራኤልን አሳስቧታል። እስራኤል በሶሪያና በሊባኖስ መካከል ያለውን ግንኙነት በቅርበት እየተከታተለች ቢሆንም አሁንም ቀዳሚና ትልቁ ስጋቷ ግን ሂዝቦላ መሆኑ አልቀረም ተብሏል። በጥቅሉ የትራምፕ የፖሊሲ አቅጣጫ በመካከለኛው ምስራቅ ያለውን የኃይል ሚዛን ሊያናጋ የሚችል አዲስ አጀንዳ ከመሆኑም በላይ ቀጠናውን ወደማይታወቅ አዲስ የፖለቲካ ውጥረትና የታሪክ አዙሪት ውስጥ እያስገባው መሆኑን ተንታኞች የገለጹ ነው።